ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኦሮሞ ፌዴራሊስት ኮንግረስ በኦሮሚያ ክልል የቀጠሉ ግጭቶች የሚፈቱበት መንገድ እንዲዘጋጅ ከክልሉ መንግስት ጋር ለመነጋገር ጥሪ አቀረበ። የኦሮሞ ፌዴራሊስት ኮንግረስ አመራሮች ኦሮሚያ ክልል ውስጥ ያሉ ችግሮች እንዲፈቱ ዓላማ ያለው ንግግር ከክልሉ መንግስት ጋር ለማድረግ ጥያቄ ቀርቧል። ዛሬ ህዳር 9 ቀን 2018 ዓ.ም ከፓርቲው የወጣው ደብዳቤ እንደሚያመለክተው የኦሮሞ ነጻነት ግንባር ኦነግ አመራሩ ዳውድ ኢብሳ እንዲሁም የኦፌኮ ፕሬዝዳንት ፕሮፌሰር መራራ ጉዲና ከኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጋር በኦሮሚያ ወቅታዊ ሁኔታ ላይ ለመነጋገር ጠይቀዋል። ኦፌኮ ጥያቄውን ማቅረቡንና እስካሁን ከክልሉ መንግስት በኩል ምላሽ እንዳልተሰጠበት ታውቋል። ትምህርትን በአደጋ ጊዜ ለማስቀጠል የሚያስችል ረቂቅ መመሪያ ተዘጋጀ። የትምህርት ሚኒስቴር ትምህርትን በአደጋ ጊዜ ለማስቀጠል የሚያስችል ረቂቅ መመሪያ ያዘጋጀ ሲሆን መመሪያው በሰው ሰራሽና በተፈጥሮ ጉዳት ደርሶባቸው የመማር ማስተማር ሂደት በተስተጓጎለባቸው ሁሉም ክልሎችና ከተማ መስተዳድሮች ተፈጻሚ ይሆናል ተብሏል። መመሪያውን ማዘጋጀት ያስፈለገበት ምክንያት ሲያብራራም ትምህርትን በአደጋ ጊዜ ማስቀጠል የትምህርት ዕድሎችንና ግብዓቶችን በተጎዱ ሁኔታዎች ውስጥ ላሉ የትምህርት ማህበረሰቦች ድጋፍ በማድረግ ትምህርት መስጠት እንደሚያስፈልግ ነው የተገለጸው። ጉዳት የደረሰባቸውን የትምህርት ማህበረሰቦች ወደ መደበኛ ኑሯቸውና ወደ ቀድሞ ስሜታቸው ለመመለስ የህፃናትን መብቶች ለማስጠበቅና የተጎዱ ማህበረሰቦችን አደጋን የመቋቋም አቅምን በማጎልበት ትምህርትን በአደጋ ጊዜ ማስቀጠል አስፈላጊ እንደሆነ ተጠቁሟል። ትምህርትን በአደጋ ጊዜ ከማስቀጠል ጋር በተያያዘ የሚሰጡ ዋና ዋና ምላሾች እንዲተገበሩ ለማድረግ ይህ መመሪያ አስፈላጊ መሆኑ ተጠቅሶ የሚመለከታቸው ባለድርሻ አካላት ትምህርትን በአደጋ ጊዜ ለማስቀጠል የሚያስችል ስትራቴጂና አሰራር እንዲቀይሱና እንዲተገብሩ ቀደም ብሎ ለአደጋ ተጋላጭ ዞን ወይንም ክፍለ ከተማ፣ ወረዳና ከተማ አስተዳደር በተሰበሰበው የቅድመ ማስጠንቀቂያ መረጃ መሰረት ክልሎችና ከተማ አስተዳደሮች የማስፈጸሚያ በጀት እንዲመድቡ፣ በሰው ሰራሽና በተፈጥሮ የደረሰውን አደጋ ወደ ደረሰበት አካባቢ ፈጥኖ የሚንቀሳቀስ ቡድን እንዲያደራጁና መረጃ እንዲሰበስቡ፣ የተቋረጠውን ትምህርት ለማስጀመር የደረሰውን አደጋ መጠን መሰረት በማድረግ በትምህርት ላይ የሚሰሩ መንግስታዊና መንግስታዊ ያልሆኑ ድርጅቶች አስተዋጽኦ እንዲያደርጉ የሚሉት በረቂቅ መመሪያው ተካተዋል። ከኤርትራ ጋር ወደ ጦርነት በመግባት ወደብ ለማግኘት መሞከር ሊቆም ይገባል ሲል ኢህአፓ አሳሰበ። የኢትዮጵያ ሕዝቦች አብዮታዊ ፓርቲ 11ኛውን የማዕከላዊ ኮሚቴ ስብሰባ መጠናቀቁን አስመልክቶ ባወጣው መግለጫ በሰላማዊ መንገድ ወንድማማችነትንና መልካም ጉርብትናን የጋራ ጥቅሞችንም በማራመድ የወደብ ጉዳይ መፍትሄ ሊያገኝ ስለሚችል ወደ ጦርነት መሄድ ጤናማ አይደለም ብሏል። ብልጽግና እውነት የወደብና የህዝብ ጉዳይ አስጨንቆት ነው አጀንዳው ያደረገው ወይንስ የተለመደው ህዝብን የማታለያ መንገድ አድርጎ ወስዶት የሚለው እስከዛሬ መንግስት ካደረጋቸው ድርጊቶች በመነሳት መጠየቅ ያለበት ዋና ጥያቄ ነው ያለው ፓርቲው የኢትዮጵያ ህዝብ ተጨማሪ ውጊያም ሆነ ሌላ ዙር እልቂት ውስጥ መግባት እንደማይፈልግ ጠቁሟል። የኢትዮጵያ መንግስት የባህር በርን ጉዳይ በሰላማዊ መንገድ የመፍታት ጽኑ አቋም እንዳለው በተደጋጋሚ የሚገልጽ ቢሆንም ኢህአፓ ወደብን በጦርነት ለማግኘት የሚደረግ ጥረት ይቁም ያለበት ምክንያት ምንድነው በማለት ሪፖርተር ጠይቋል። የፓርቲው ስራ አስፈጻሚ አባልና የግዢና ንብረት አስተዳደር ኃላፊ አቶ ሙሉጌታ ሀድጎ መንግስት ሁለቱንም ሀሳብ እያራመደ ነው ብለው ተከታዩን ማብራሪያ ሰጥተዋል። ያው በተለያየ ሚዲያ ጦርነት ማስመለስ እንደሚችል ምክንያቱም የመንግስት ጀነራሎች መጥቀስ ይቻላል። እነሱም ትናንት በኃይል ነው የወሰዳችሁት እኛም የሚል መግለጫ እየተሰጠ ነው። ሁለተኛም ደግሞ መንግስት በህግና በስርዓት በሀገሪቱ ህግ ትናንት የሄደበት ምክንያት ትክክል አለመሆኑ እያወቀ የሀገሪቱ ህግ እያለ የኢንተርናሽናል ህግ እያለ ይህንን በዚህ 2 ሚሊዮን ለ130 ሚሊዮን እንቅፋት የሚሆንበት ምንም ምክንያት የለም ተብሎ በይፋ በሚገለጽበት ይህንን
ኃይል በጦርነት ማስመለስ እንጂ በሰላም መንገድ ማስመለስ የህዝብ ኮምፓሪዘን አያስፈልገውም። ሁለተኛም ደግሞ መንግስት የተለያዩ መዋቅሮች አሉት። ከተለያዩ መዋቅሮች የሚነሳ ደግሞ ይህንን ነው። ኦልሬዲ ያው አንቺ የሚዲያ ሰው እኔ ፖለቲካ ሰው ሆነን እንደምናየው ከሁሉም ከተለያየ ሳይድ መንግስት ሁለትን ቀላቅለው ነው የሚናገረው። አንዴ በሰላም እንትን አስመልሳለሁ ይላል፣ አንዴ ደግሞ አብዛኛው የሚያመዝነው ግን በኃይል እናስመልሳለን ነው። ስለዚህ ምክንያታችን እነዚህ ናቸው። እነዚህ ምክንያታችን ናቸው። ምክንያቱም በህግና በስርዓት ከሆነ 130 ሚሊዮን ህዝብ ኢቭን ለ130 ሺህ ህዝብ ምንም ማነጻጸሪያ አይሆንም። ስለዚህ ይህንን አንዱ ምክንያታችን ነው። ሁለተኛም ደግሞ የመንግስት አምባሳደሮች ተብለው የተቀመጡ ሰዎች የመንግስት ፖለቲከኞች ሆነው ይህንን ብለው በይፋ በሚናገሩበት መንግስት በጦርነት አስመልሳለሁ አላለም ብለን መናገር አንችልም። ስለዚህ እኛ ይህንን የምንልበት ምክንያት ደግሞ ምንድን ነው? እኛ ይህንን ወደብ ሊያሳጣን ይችላል። ምክንያቱም ይቺ ሀገር ይቺ ዓለም የምትመራበት ህግ አለ። ምክንያቱም ኢንተርናሽናል ህግ አለን። በኢንተርናሽናል ህግ መሰረት እኛ ማስመለስ እንችላለን። አሁን በኃይል ለምናደርገው ነገር ግን ነገ ዋጋ ያስከፍለናል። አገሪቷ ዋጋ ትከፍላለች። ትናንት ከ30 ዓመት በፊት ዋጋ እንደከፈለችው አሁን ድጋሜ ይህንን ኃይልና የዛቻ የተሞላበት አነጋገር እና የጦርነት ጉሰማ ይህንን ነው የሚያመለክተው እና እኛ ከዚህ ተነስተን ነው። ሰባተኛውን ሀገር አቀፍ ምርጫ በሚመለከትም መንግስት ምርጫ ለማድረግ የሚያስችል ሁኔታ የመፍጠር ግዴታውን በቅድሚያ ይወጣ ነው ያለው። በሚቀጥሉት ጥቂት ወራት ውስጥ የሚደረገው ምርጫ የሀገሪቱን የተወሳሰበ ችግር ከመፍታት ይልቅ ሁኔታዎች ከድጡ ወደ ማጡ እንዲሆኑ ያደርጋል ሲልም ስጋቱን ገልጿል። ምርጫው በተያዘለት የጊዜ ሰሌዳ የሚካሄድ ከሆነ የፓርቲው የመጨረሻ አቋም ምን ሊሆን ይችላል? ራሱን የማግለል አዝማሚያስ አለ ወይ? በሚል ከሪፖርተር ለቀረበላቸው ጥያቄም ተከታዩ ምላሽ ሰጥተዋል። ኦልሬዲ አንድና አንድ እኛ ወደ ህዝብ የምንቀርብበት ሚኒት ነው። ስለዚህ ይህንን ደግሞ መንግስት አምነን እንዲያስተዳድረን የኢትዮጵያ ህዝብ ባንክና ታንክ የሰጠው መንግስት እነዚህ ማስተካከል ግዴታ አለበት። እነዚህ ካላስተካከለ ደግሞ ኦልሬዲ ኮንትራቱ የጨረሰ መንግስት ከሆነ ካላካሄደ ሌላው ጥያቄ እንጠይቃለን። ምርጫውም እንደዚህ ብለን ደግሞ እኛ አጃቢ የምንሆንበት ነገር የለም። ምክንያቱም የኢትዮጵያ ህዝብ እንደዚህ እያየን የዓለም ማህበረሰብ እንደዚህ እያየን እኛ አጃቢ ሆነን የሚዜ እንትን ሆነን የሙሽራ ሚዜ ሆነን አንቀርም። ምክንያቱም ኢንቫይሮንመንት መስተካከል አለበት እንጂ ለምሳሌ መንግስት ስላካሄደ እኛ ገብተን እናካሄድ ብለን አንሄድም። ግን እኛ ኦልሬዲ እስከ መጨረሻ እንጠይቃለን። ጥያቄያችን ይህንን ነው። ምርጫ ነገም ያስፈልገናል፣ ከነገ ወዲያም ያስፈልገናል፣ እስከ መጨረሻ ያስፈልገናል። ስለዚህ እኛ ለመንግስት እንደዚህና ቀድመን እንደዚህ እናደርጋለን አላልንም እኮ አስተካክል ነው ያልነው። አስተካክል፣ ኢንቫይሮንሜንቱ ምርጫን የሚሸከም ኢንቫይሮንሜንት ፍጠር ነው እያልን ያለ ነው። አልፈጥርም ለእኔ በሚመቸኝ ነው የምቀጥለው ካለ ግን ብቻ እንትን የምልበት ክስታ የምመታበት ዳፍ ነው የምተክለው ካለ ግን ያው ብቻውን ማድረግ የሚከለክለው ነገር የለም። በእኛ ያለው ሳይድ ይህንን ነው። ነገ ከምርጫ እንወጣለን አላልንም፣ ዛሬም አላልንም። ሁኔታዎች ይስተካከሉ ብለን ግን እኛ 1 2 3 ብለን አስቀምጠናል። እኛም ብቻን አይደለም። ምክንያቱም ኢህአፓ ብቻናማ አይደለንም። ያው እንዳየሽው ባለፈው 10 ፓርቲዎች ሆኖ ይህንን ሀሳብ ይዞ ወጥተዋል። ምክንያቱም አሁን ባለው ሁኔታ ይህንን ማካሄድ ከባድ ነው። ስለዚህ ይህንን መስተካከል አለበት የሚለው ኖት ኦንሊ አይደለም 10 ደርሰዋል፣ ነገ ደግሞ 20 ይደርሳሉ። ይህንን ነው መንግስት ማየት ያለበት። መንግስት ማድረግ ያለበት አስተካክል ነው ያልነው እንጂ እኛ አስተካክሎ ራሱን የሚተማመን ከሆነ ጥሩ እሰራለሁ የሚል ከሆነ አስተካክሎ ኢንቫይሮንመንት ለሁሉ ክፍት አድርጎ መወዳደር ይችላል። እኛም መወዳደር እንችላለን። ይህንን የኛ ጥያቄ ይህንን ነው። በተጨማሪም የኢትዮጵያ ሉዓላዊነት የሚጋፉ የውጭ ፖሊሲዎች ያለምንም ቅድመ ሁኔታ በመቀበሉም የሀገሪቱ ኢኮኖሚ በእጅጉ እንዲያሽቆለቁል ከመሆኑም በላይ ከዚህ ቀደም መካከለኛ ገቢ የነበራቸው ዜጎች ጭምር አሁን በልተው ማደር የማይችሉበት ደረጃ ላይ እንዲደርሱ አድርጓል በማለትም ኢህአፓ ወቅሷል።
ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።